ዛሬም እንግዲህ ቡዜ በቻናሏ ላይ ሩታ እያለች ሩታን ይዛ መታለች። እኔ እኮ ግራ የሚገባኝ ነገር ሩታ ከሌለች ቪዲዮ መስራት አይችሉም። የሩታን ስም ካልጠሩ ወሬያቸው አይጣፍጥላቸውም። ሩታን ጠርተዋት እሷን ካላፋጠጧት ቪዲዮ የሰሩ አይመስላቸውም። ጀግንነታቸው፣ ብርታታቸው፣ በቃ ሁሉ ነገራቸው እኮ ሩታ ናት። ሩታ ቪዲዮአቸው ላይ ከሌለች እኮ ቪዲዮአቸው እንደማይታይላቸው ስለሚያውቁ ነው ሩታን አንቀው ይዘው የሚመጡት ማለት ነው። ሩታን እንደምትወዷት እናውቃለን፣ ግን እንደምትጠሏት ደግሞ ለምን ታስመስላላችሁ? በጣም ግራ የሚገባኝ ነገር በየሄዱበት ገደላ ገደል ሁሉ ኮተት ሁሉ በየሄዱበት ቦታ ሩታን ካልጠሩ አይሆንላቸው። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናቸው? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዙ ትርፍ ይበልኛል ባላችሁበት የኔ ውዶች የኔ ወርቆች ማለት ነው። በድጋሚ እንግዲህ መጥቼላችኋለሁ። ለዚህ ቪዲዮ ለዚህ ቻናል አዲስ ከሆናችሁ ቪዲዮውን ላይክ በማድረግ ቻናሉን ሰብስክራይብ በማድረግ አብራችሁን ሁኑ። የሩታ ቤተሰቦች የት ናችሁ? የሩታ ቤተሰቦች የሆነ ተኝታችኋል። በቃ ስለ ሩታ የሚሰራ ቪዲዮውን ላይክ አድርጉና እንትን በሉት ማለት ነውና ሩታ የሆነት ለመናገር በእነዚህ ሰዎች አይነት ስሟ የሚጠራ ሰው አይደለችም እውነት ለመናገር። ምክንያቱም በጣም ብዙ ነገር ያሳለፈች ጀግና ሴት ናት። ግን በጣም ግራ የሚገባኝ ነገር አንድ ነገር ምንድነው ቡዜ ቪዲዮ ስትሰራ ሩታን ጠርቻታለሁ ትመጣለች፣ መጠየቃ ጥያቄ ትላለች። ያንን ጥያቄ እየጠየቀች እያፋጠጠቻት የሆነ ቪዲዮ ተቀረጸ። ከዛስ ሩታ የሚሳለቻትና ትሄዳለች። አሁንም ደግሞ ዴቭ የሚሆነው ነገር ሲባል ሩታን ይጠራትና ስለ አብርሃም ላናግራት ነው ብሎ ደግሞ ለብቻው ይጠራታል። አሁንም ደግሞ የሆነ ሰው ምንድነው ሩታ እኮ የወጣ ወጣችሁ እኮ ቅመም አደረጋችኋት እኮ በቃ ጨው ለራስ ስትል ጣፍጥ ድንጋይ ነህ ያልጥ ካለዛ ግን ድንጋይ ነህ ብለው ይወረውሩሃል እንደሚባለው ነገር ሆነ ነገሩ ማለት ነው። ድንጋይ ነህ ተብለክ ትጣላለህ እንደሚባለው ነገር ሆነ። ለምን ሩታን በቃ ካልጠሩ ሩታ ጋር ቪዲዮ ካልሰሩ የሩታን ስም ካልጠሩ የሩታ ፎቶ ካልተለጠፈ ማንም ሰው ቪዲዮአቸውን ቫይራል እንደማያወጣላቸው ስለሚያውቁ ሩታን በጣም ብዙ ተከታታይና ወዳጅ አክባሪ እንዳላት ስለሚያውቁ በሩታ ላይ በቃ ጥምድ አድርገው ይዘዋታል። ሩታ በጣም መጥፎ ናት፣ ወንድማችን ልትገለው ነው፣ ወንድማችን እንደዚህ ያደረገችው ሩታ ናት። እንደው ሩታና አብርሃም የታረቁ ቀን ግን ይህንን ቃላት ቤዛና ዴቫ በርግጥ መጥፎ ነገር አይናገርም፣ ግን ደግሞ ከሄርሜላ ጎን ሆኖ እየተናገረ ያለውና በጣም አስጠልቶኛል አሁን ላይና ኤፍሬም ወንድማቸውን ሁላ ከሩታ ጋር አድርገው እስከ መጥላት እስከ መደብደብ የደረሱት ምንድነው? ሩታን ካልጠሩ ራሱ እኮ ቪዲዮ እኮ አይሰሩም እኮ ማለት ነው። ሩታ ከሌለችበት አብርሃም ከሌለበት እኮ ቪዲዮ አይሰሩም። ለምን ቫይራል አይወጣላቸውም? አብርሃምና ሩታ ከሌሉበት ማለት ነው። በጣም ነው ግራ የሚገባው እውነት ለመናገር እና ሩታ መጥፎ ናት። ሩታ እኮ የሚያስጨንቃት እኮ በቃ ብዙ ሰው እያየው ነው። ሩታ የሚያስጨንቃት አብርሃምና ሄርሜላ አንድ ላይ መሆናቸው ነው እንጂ አብርሃም መታመሙ ያስጨንቃትም። ጨካኝ ናት ምናምን። አንዳንድ ጊዜ ምን ይባላል መሰላችሁ? የራሳችሁን ችግር ሳታዩ ስለ ሰው ችግር አታውሩ። ምክንያቱም መጀመሪያ ራስን ማዳመጥ ራስን ማወቅ ይበልጣልና ማለት ነው። ስለ ሩታ ምን አውቃችሁ ነው እናንተ ይሄን የምታወሩት? ድረኮታ